بسم الله والصلاة والسلام على رسول الله صلى الله عليه وسلم. أبدأ بالحمد مصليا على خير نبي أرسل صلوات ربي وسلامه عليه وعلى آله وصحبه ومن استنى بسنة اقتفى ثرى إلى يوم الدين. أما بعد أحييكم بتحية الإسلام قائلا السلام عليكم ورحمة الله وبركاته. መሰረታዊ ልታውቁት የሚገባ እያንዳንዱ ሙስሊም ሊያውቀው የሚገቡ ርዕሶች ውስጥ አንደኛው ስለ አላህ ስምና ባህሪያቶች ልናቅ ይገባል። ስለ አምላካችን ስምና ባህሪያቶች ልናቅ ይገባል። ስለዚህ ስለ አላህ ስምና ባህሪያቶች 5 ደቂቃ እናወራለን ማለት ነው። አላህ ሱብሓነሁ ወተዓላ መልካም ስሞችና ለሁል አስማኡል ሑስና መልካም ስምና ባህሪያቶች አሉት። መልካም ስሞችና ባህሪያቶች አሉት። አላህ ሱብሓነሁ ወተዓላ መልካም ስሞችና ባህሪያቶች አሉት። መልካም ስሞችና ባህሪያቶች እሱ በገለጸበት መልኩ አምላክን እንገልጻለን። ከማ ወሰፈ ነፍሰሁ ረሱል ዓለይሂ ሰላቱ ወሰላም መልእክተኛው አላህን በገለጹበት አላህን እንገልጻለን። አላህ እሱ ራሱን በገለጸበት እንገልጻለን። ምክንያቱም አላህ ራሱን በገለጸበት ራሱ መግለጽ ነው ያለበት እንጂ አይተነው ስለማናቀው አካል አይታችሁ ስለማታቁት አካል እሱ ከነገራችሁ ውጭ እንዲህ ነው ብላችሁ መናገር አትችሉም፣ ስልጣን የላችሁምና። ስለዚህ አምላክ አልኢትባት ወነፍ ይባላል። አላህ አለ ያለውን ለአላህ እናረጋግጥለታለን። አላህ የለኝም ያለውን ደግሞ አላህ የለህም እንለዋለን። በደንብ ስሙ። አላህ ስለ ራሱ ምን አለ? ፈላ ተድሪቡ ሊላሂ ልአምሳል፣ ለአላህ ምንም አይነት ምሳሌ እንዳታደርጉ አለ። ከዚህ በኋላ አምላክ ምንም አይነት ምሳሌ ለእኔ አታድርጉ ካለ ስለ ራሱ የሚነግረን ነገራቶች በአጠቃላይ ከፍጡር ጋር አይመሳሰሉም ማለት ነው። ለምሳሌ አላህ እሰማለሁ አለ፣ ፍጡሩም ይሰማል። ስለዚህ የአላህ መስማትና የፍጡር መስማት አንድ ነው። መስማት በሚባለው ስም ብቻ ተገናኙ እንጂ የአላህ መስማትና የፍጡር መስማት አንድ ነው ካል አይደለም ነው የምትሉኝ። አይደለም ነው የምትሉኝ። ምክንያቱም ፈጣሪና ፍጡር አንድ ስላልሆነ ማለት ነው። ስለዚህ አላህ አለኝ ብሎ ራሱ የሚናገራቸውን ቃላቶች በአጠቃላይ ከራስ ጋር ካመሳሰልክ ለኔ አይነት ምንም አይነት ምሳሌ አታድርግብኝ ካለ ጭንቅላት ላይ ለአላህ ምንም አይነት ምሳሌ ሊመጣብህ አይገባም ማለት። መስማት ሲባል አላህም ይሰማል እኛም እንሰማለን ሲባል የኛ መስማትና የአላህ መስማት አንድ እንዳልሆነው ሁሉ አላህ እግር አለኝ ሲል ቀጥታ እግርህ ካንተ እግር ጋር ከተመሳሰለብህ አንተ ነህ ችግር ያለብህ። አላህን ከራስህ ጋር እያመሳሰልክ ያለው አንተ ነህ። እኔ አንተን አልመስልህም ብለሃል። አንተ ፍጡር ነህ፣ አላህ ደግሞ ፈጣሪ ነው። ፈጣሪ ፍጡር ነው አይመስልም። ፈጣሪ ፍጡሩን አይመስልም። ስለ አላህ ስናወራ ፈላ ተድሪቡ ሊላሂ ልአምሳል፣ በጭንቅላታችሁ ላይ የሚመጣ ነገር በአጠቃላይ አላህ ከዛ ተቃራኒ ነው። ያን አይደለም። አላህ በጭንቅላታችሁ ውስጥ ያለ ነገር በአጠቃላይ ስለ አላህ እጅ ሲነሳ ጭንቅላትህ ላይ የሰው እጅ ከመጣብህ ያ አላህ አይደለም። አላህን ልትስለውም በጭንቅላትህ ምንም ልታደርጉ አትችልምና ይመሳሰልብኛል። ኦኬ መስማት ከሆነ አላህም ይሰማል ሰውም ይሰማል፣ ስለዚህ አላህና ሰውን ይመሳሰልብኝ ነው ልትል ነው? አይደለም። አትመሳሰሉም ማለት ነው። ስለዚህ የአላህን ስምና ባህሪያቶች ቢላት ከይፊን ያለ እንዴታ አራቱ ካቴጎሪ አለ። ያለ እንዴታ ወላ ተዕጢልን ያንን ነገር ደግሞ ባለማራቆት ወላ ተሽቢህን ወላ ተምሲል እነዚህን አራት ነገራቶች። ስለዚህ ግልጽ ነገር ነው። መሰረቱ ምንድነው? ፈጣሪና ፍጡር አይመሳሰልም። አለኝ ያለውን ነገር ደግሞ አለህ እንለዋለን። አይ ማለት የፈለከው እኮ ይሄ ነው አንልም። ምክንያቱም እኛ ለአምላክ ሐሳብ የምናቀርብ ሰዎች አይደለንምና። እንዲህ ማለት ፈልገህ ነው ብለህ የምትናገረው ጓደኛህን ነው። እንዲህ ማለት የፈለከው እኮ እንዲህ ለማለት ፈልገህ ነው የምትለው አብረህ የምትውለውን የምታውቀውን ጓደኛህን ነው።
አምላክህን አይደለም። ለአምላክህ ሐሳብ አታቀርብለትም። አምላክ ሐሳብ የምታቀርብለት የአምላክ ሐሳብ ጎደሎ ነውና ነው ወይስ አምላክ ራሱን መግለጽ አይችልምና ነው? ስለዚህ ለአምላክ ሐሳብ አታቅርቡለት። አላህ አለኝ ያለውን አለህ በሉለት። እንዴት ነው አናቅም በሉ። እንዴት ነው እንዴት አይታወቅም አልተገለጸም። እንዴት ነው ሲባል አይተነው ስለማናውቀው አካል እሱ ከነገረን ውጭ ልናምን አንችልም። ስለዚህ አላህ ስምና ባህሪያቶች በዚህ መልኩ እናያለን ማለት ነው። ግልጽ ትምህርት ነው። አላህ ሱብሓነሁ ወተዓላ ለምሳሌ ይሄ ስም ነው። የአላህ ስምና ባህሪያቶች የአላህ ስሞች የአላህ ባህሪያቶች ናቸው። ይሄን ደግሞ በደንብ እዩ። የአላህ ስሞች የአላህ ባህሪያቶች ናቸው። የአላህ ባህሪያቶች ግን የአላህ ስሞች አይደሉም። ለምሳሌ አላህ ሱብሓነሁ ወተዓላ የድሐክ ይላል። የድሐክ የሚል ስም የለውም አላህ። ስለዚህ ባህሪው ነው ግን ስሙ አይደለም። ይሄ መሰረታዊ የዓቂዳ ትምህርት ነው። በደንብ እንድታውቁ ነው። ግልጽ ትምህርት ነው። አያወላውል፣ ጭንቅላት አይረብሽ፣ ሰላም ነው። አላህ አለኝ አለኝ ትላለህ። ጭንቅላት ላይ ሰው አይመጣብህም። ጭንቅላት ላይ ሰው ከመጣብህ ግን አንተ አምላክና ሰውን እያመሳሰልክ ነው። ጭንቅላት ላይ እጅ ሲባል ቀጥታ የሰው እጅ ከመጣብህ አንተ እያመሳሰልክ ነው አምላክና ሰውን። እጅ ሲባል የጉንዳን ለምን አይመጣብህም? የጉንዳን እንኳን የማይመጣብህ ሰው የአላህ ሲሆን ግን አላህን ከራስ ጋር ለማመሳሰል ትጥራለህ። ኖ ትክክል አይደለም። አላህ አንተን አልመስልም ብሏል። እኔን መስለኛል አትበል። ግዴታ አላህ አለኝ ያለውን አጽድቅለት። ይሄ መጀመሪያ ትምህርታችን ነው። እሺ የአላህ ስሞችን ባህሪያ ስለ አላህ ሱብሓነሁ ወተዓላ ስናወራ ባህሪያቶቹን ስንናገር ታዊል አለ ወይስ የለውም? አንዳንዴ ታዊል አለ ወይስ የለውም? አለው። ታዊል ቢደሊል አለው። ታዊል ቢሲያቅ አለው። ለምሳሌ ኢነ የዱላሂ መዐል ጀማዓ የአላህ እጅ ከጀማዓ ጋር ነው። ሊትራሊ እጅ የተባለው ይሄ ነው አንልም። ምክንያቱም ሲያቁ ምንድነው? የአላህ ሱብሓነሁ ወተዓላ አላህ ሱብሓነሁ ወተዓላ ረዳትነቱ ኃይሉ ከአላህ ጋር ነው ማለት ነው። ለምሳሌ አላህ ሱብሓነሁ ወተዓላ ሀርወለ ይሮጣል። ስለዚህ አላህ ይሮጣል ማለትን ያስይዛል አይደለም። እንደዛ አይደለም። ምሳሌያዊ ንግግር ነው። ስለዚህ ከንግግሩ አኳያ ምሳሌ ንግግር ብለን የምንወስደዋለን። ቀጥታ ደግሞ ሊትራሊ የምንወስደዋለን። ለምሳሌ አደምን በእጆቼ ፈጠርኩት እያለ እጅ አይደለም የተፈለገበት አንልም። ቀጥታ እጅ ነው የተፈለገበት። ይሄ በደንብ ምሳሌያዊ ንግግርም አለ፣ ሊትራሊ የምንቀበለውም አለ ማለት ማ እንደ አህለ ሱነቲ ወል ጀማዓ። ኦኬ እሺ ለአላህ ሱብሓነሁ ወተዓላ ነቅስን ጎዶሎነት ያለበት ነገር ለአላህ አይሰብትም። ጎዶሎነት ያለበት ነገር አምላክ ከዛ ነገር የራቀ ነው። አይብ ያለበት ባህሪ አምላክ ከዛ ነገር የራቀ ነው። ጎዶሎነት ያለበት ባህሪ ለአምላክ አይጸድቅም። አላህ ከዛ ይጠራ ነው። አላህ ሙሉ አምላክ ነው። ጎዶሎነት የሚያስከትል ቃላቶች በአጠቃላይ አምላክን አይገልጹም። አይብን የሚያስከትሉ ቃላቶች አምላክን አይገልጹም። ማ እንደ አህለ ሱነቲ ወልጀማዓ ኑእሚኑ ሸይኹል ኢስላም ኢብኑ ተይሚያ መንሃጅ ንቡዋ የሚል ኪታባቸው ላይ በግልጽ ሁለተኛ ጁዝ ላይ እንደዚህ ብሎ አስቀምጠውታል። ስለዚህ ጎዶሎነት ያለባቸው ባህሪያቶች በአጠቃላይ ለአላህ አይጸድቁም። አይብ ያለባቸው ባህሪዎች በአጠቃላይ ለአላህ አይጸድቁም። አላህ ሱብሓነሁ ወተዓላ ማንም አይመስለውም። ለሱ ምንም አይነት አምሳያ የለውም። ለሱ ምንም አይነት ብጤ የለውም። በዚህ አንፃር አምላክን በዚህ መልኩ እናጸድቅለታለን። ይሄ ግልጽ ትምህርት ነው። አንፈላሰፍም። እንዲህ ነው፣ እንዲህ ማለት ፈልገህ ነው፣ እንዲህ ማለት ፈልገህ ነው፣ እንዲህ ማለት ፈልገህ ነው። አይታችሁ ስለማታውቁት አካል እሱ ከነገሯችሁ ውጭ ልትነግሩት የምትችሉት አካል የለ። እኔን ታቆኛላችሁ። ለምሳሌ እዚህ ውጭ እኔ ስለ ራሴ ካልነገርኳችሁ እኔን ታቆኛላችሁ። እኔ ስለ ራሴ ካልነገርኳችሁ አይ እንዲህ ነህ እኮ አንተ ትሉኛላችሁ። እኔ ትሉኛላችሁ? አትሉኝም። እኔን የማትሉት ለአላህ ለምን ትሉታላችሁ ታዲያ? እኔን የማትሉኝን ነገር ለአላህ ለምን ትሉታላችሁ? አላህ ከኔ የበለጠ አይደል?
አትሉም። አየሁ ይሄ ግልጽ ነው፣ በጣም ግልጽ እማሻማ በሚገርም ሁኔታ ጽድት ያለ ሃይማኖት። አንፈላሰፍም። ከተፈላሰፍክሳ ክርስቲያኖች መጣ አምላክ ይናገራል ትላላችሁ። አዎ ይናገራል። አምላክ ሲፈልግ ነው የሚናገረው ወይስ እየለፈለፈ ነው ያለው? እስካሁን ድረስ ክርስቲያኖች አምላክ ሲፈልግ ነው የሚናገረው ወይስ እስካሁን ድረስ እየለፈለፈ ነው? እንደ ሬዲዮ ተከፍቶ ነው ያለው ነው የምትሉት ክርስቲያኖች? ክርስቲያኖች አምላክ ይናገራል ስትሉ ይናገራል ስትሉ ሲፈልግ ነው የሚናገረው ወይስ እየለፈለፈ ነው የሚኖረው? እስካሁን ተመሳሳይ መልኩ ወደ እናንተ ይሄዳል። እንደዚህ አይነት ጥያቄዎች እየተፈላሰፋችሁ ከሄዳችሁ አእምሮን የሰው ልጅ አምላክን በአእምሮ ሊመዝነው አይችልም። አምላክ እንዲህ ነህ እንዲህ ማለት ፈልገህ ነው ምሳሌ ንግግር ነው ምናምን ከየት አመጣኸው? እሱ ያልነገረህን ነገር ከየት አመጣህ አንተ? አትችሉም። ስለዚህ ግልጽ ትምህርት ነው ያለን። አልሐምዱሊላህ እኛ አንፈላሰፍም፣ ከራሳችን አንናገርን። የተነገረን እንናገራለን። አላህ አለኝ ያለውን አለሁ እንላለን፣ የለኝም ያለውን የለውም እንላለን። ያልተጠቀሰውን ነገር አልተጠቀሰም ብለን እናልፋለን። በዚህ መልኩ ስለ አላህ እናወራለን። እዛ አላህ አምላክ እግዚአብሔር አለኝ ያለውን ይመጣና አንዱ ቤተ ክርስቲያን ምሳሌ ይላል። ከየት አመጣው? የትኛው ነብይ ነው እግር ምሳሌ ነው ብሎ ያስተማረ? የትኛው ነብይ ነው እግር ምሳሌ ነው ብሎ ያስተማረ? የትኛው ነብይ ነው ወርዳለሁ ያለውን ቃል ምሳሌ ነው ብሎ ያስተማረ? ከመጽሐፍ ቅዱስ ተጽናናችሁ? አንድ ማስረጃ አንድ የላችሁ። ከዛ አንተ ትመጣና ለአምላክ ሐሳብ እንደዚህ ወርዳለሁ ያለበት ምክንያት እኮ ማን ጠየቀ? ምክንያቱን ማን ጠየቀ? ማን አለ? ማን ነገረ? ወይስ ላንተ ብቻ ራእይ ወረደልህ? ነቢያቶች የማያውቁት ነቢያቶች በዛ መልኩ ሳይረዱ አንተ ከየት ተረዳ? ከየት አመጣኸው? መልስ ከኪሱ ናቸው። እናንተ ማስረጃ ያስፈልጋቸዋል ለምታወሩት ነገር። በዚህ ትምህርት ላይ ይሄ የሚበቃ ይመስለኛል። ጥያቄ ካለው ማስተናገድ ይችላል ማንኛውም ሰው። ጀዛከላሁ ኸይር ጀዛ ኡስታዝ። በጣም ሰፊና በጣም ገራሚ ሪከርድ ተደርጎ መሰራጨት ያለበት ትምህርት ነው። እስከ ከስር የሰማችሁት ብዙ ነገር ተምራችኋል ብዬ አስባለሁ። ጀዛከላሁ ኡስታዙና። አሁን ምን እናድርግ? ወገኖቻችን ካላችሁ 2 ቁጥር ጻፉ። እሺ ወገኖቻችን፣ ክርስቲያን ወገን እስልምና ጥያቄ ያለው ክርስትና የመልስ ያለው ካለ ይግባ። መጽሐፍ ቅዱስ ላይ እግዚአብሔር ከርስ አለው አንጀት አለው ይላል። ብዙ ነገሮችን አምላክን ይሳደባል። ይሄ ውሸት ነው የሚል ካለ ፕሊስ ይግባና ማስረጃ ይጠይቀን። ከዛ በኋላ ያስረዳል። በንግግር የምናምን ሰዎች ስለሆነ በንግግር እንፍታ ማለት ነው። ስለዚህ ጆይን በሉና መልሳችሁን አስቀምጡ። ወንድም ሳላህ፣ ዛኪር፣ ማሂሩ ሀሳብ ካለ ተፈضሉ ኢንሻአላህ። ኢምሩ ምናልባት ለቤቱ ስለሚጠቅመው ማለት ነው ጊፍት የሚሰጡ ሰዎች የቲክቶክ ምልክት ቢሰጡ ጥሩ ነው። የቲክቶክ ምልክትን እዚህ ጋር ያለችውን ከላይ ልብ ቅርጿን ከስሜ ጎን ያለችውን እሷን እንኳን እሺ፣ ጊፍት ያላችሁ ሰዎች ከላይ ያለችውን ከኢምራን ከሚለው ጎን ያለውን ንኩት። እሺ ባረከላሁ ፊኩም። እሺ ከዛ ያ ሰላም ብያለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ ያ ጀማዓ? እኔ እንኳን ሙስሊም ነኝ። ጥያቄ ነበር ግን ጠይቂ ይቻላል። መርሐባ اللهم صل የኔ ጥያቄ በእንትን ላይ ነው፣ በቀዷና ቀድር ላይ ነበረ ማለት እያንዳንዱን የኔ ጥያቄ እያንዳንዱን እኛ የምንኖረውን ህይወት አላህ ሩቅ አዋቂ ስለሆነ የምናደርገውን ነገር ስለሚያውቅ ጽፎት ነው ወይስ እሱ በጻፈልን መልኩ ብቻ ነው ህይወታችንን የምንኖረው? ሁለቱም ትክክል ናቸው። በመናጽር እንደሆነ አስረዳሽ። መጀመሪያ ሙስሊሞችን በእናምናለን ወላሁ ያዕለሙ ማ የኩን፣ አላህ የወደፊቱን ያውቃል፣ ያለፈውን ያውቃል፣ አሁን ያለውን ያውቃል። አንድ ነገር ደግሞ አለው ካነ ከይፈ የኩን፣ አንድ ያልሆነ ነገር ቢሆን እንዴት እንደሚሆን ያውቃል። አለው ካነ ከይፈ የኩን፣ ያልሆነ ነገር ቢሆን ምን እንደሚሆን ያውቃል። ኦኬ፣ ይሄ አምላካችን እውቀት ነው። ስለዚህ አምላካችን ፍጥረታትን ከመፍጠሩ በፊት ምን ያውቃል? ሁሉም ነገር ያውቃል። የሚፈጠር የወደፊቱን ነገር ያውቃል። ጽፎት አለም ነብዩ ሰለላሁ ዐለይሂ ወሰለም ምናሉ? አወሉ ማ ኸለቀ አላሁ አልቀለም ፈቃለ ለሁ እክቱብ ከማ ቃል። ነብዩ ሰለላሁ ዐለይሂ ወሰለም ምናሉ? አላህ ቀለምን ፈጠረ ጻፈ አለው።
ምን ጽፋለሁ አለ? መቃዲር አኽላቅ የፍጥሮችን ነገር ጽፏል። አምላክ የጻፈው እውቀቱን ነው። ስለዚህ ሙስሊሞች ምን እናምናለን? አሁን የምናደርጋቸው ምድር ላይ የሚፈጠሩ ነገር በሙሉ አምላክ አስቀድሞ አውቆታል ብለን እናምናለን። ሁለተኛ ደግሞ ከአምላክ እውቀት አንወጣም ብለን እናምናለን። አምላክ ያወቀው ነገር ይሳካል። ምሳሌ አምላካችን ምድር በዚህ ጊዜ ትጠፋለች ብሎ አምላካችን አውቆ ምድር ካልጠፋች which means አምላክ አይደለም ማለት እኮ ነው። ለምን? አምላክ ሁሉ ነገር አዋቂ መሆን ስላለበት። በዚህ ከተስማማን አንቺ አሁን እዚህ ገዝት ገብተሻል። ስትገቢ ያስገድደሽ በራስሽ ፍቃድ ነው የገባሽው። መግባትሽን ደግሞ አምላካችን አውቋል። እንድትገቢ ግን አስገድደሽ። በዚህ ደረጃ የሚቀመጠው ምሳሌ አንድ ገራሚ ምሳሌ አለ፣ ሁልጊዜ የምናስቀምጣት ማለት ነው። አንድ የዝናብ ተመራማሪ ወይም ደግሞ ዝናብ ይዘንባል የሚሆን ነገር ሞባይልሽን ከፍተሽ ቼክ ስታደርጊ ዝናቡ ነገ ዝናባማ ቀን ነው ይልሻል፣ ፀሐያማ ቀን ነው ይልሻል። ምሳሌ ሞባይልሽ ነገ ዝናባማ ቀን ነው ማለቱ ለዝናቡ ምንም ተጽዕኖ አላደረገም፣ ተጽዕኖ ሊያደርግም አይችልም አይደለም። ግን አውቆታል፣ ያለውን ነገር አጥንቶ አውቆታል። እንዲሁም አምላካችን ደግሞ እኛ አንድ ከማድረጋችን በፊት አስቀድሞ አውቆታል። ከዛ እውቀቱ አንወጣም። ግን እውቀቱ ያወቀው ነገር እኛ ስለምናደርገው ነው። እኛ የምናደርገውን ነገር አምላካችን አስቀድሞ ያውቀዋል። ከዛ እውቀት ደግሞ ማንም ሊወጣ አይችልም። ለምን? አምላክ ይሄ ነገር ስላንቺ አንድ ነገር አውቆ ካልሆነ which means አምላክ አይደለም እያልን ያለ ነው። እንደዛ ደግሞ አይሆንም። የሙስሊሞች አምላክ ዓሊሙን ቢኩል ሸይ ሁሉን ነገር የሚያውቅ አምላክ ነው ያለን ማለት ነው። ግልጽ ይመስለኛል። ካልሆነ ኢንሻአላህ በሰፊው ደግሞ ሄድ እንችላለን። አለሽ መርሐባ አለሁኝ። እሺ ይሄ ተመልሶልኛል። ሌላ ሁለተኛ ጥያቄ መጠየቅ እችላለሁ? እሺ አጠራገሽ አስቀምጫት ኢንሻአላህ። ቀጥይ። መርሐባ እሺ አላህ በቁርአን ላይ እንግዲህ እጆች እንዳሉት ምናምን ተናግሯል አይደል? እና ማለት እጅ እንዳለው ተናግሯል። እና እኔ የማስበው አሁን እኔ እንደራሴ እንደማስበው ኢስላም ከጭንቅላታችን ጋር ማለት አይቃረንም። የሆነ ነገር ስለ እስልምና ሲነገርህ ጭንቅላትህ ጋር ይስማማል ብዬ ነው የማስበው እኔ ማለት ነው። እና ጭንቅላቴ ላይ እኔ ደግሞ የፈጠረብኝ ጥያቄ አላህን እንትን ማለት ከአርሽ በላይ ነው በሚለው እንትን ላይ ቦታ ከወሰንለት አይምሯችን ላይ የሚመጣው ስዕል ይኖራል። እኔ አሁን ምስለው ነገር አለኝ። ስለዚህ እዚያ ጋር አይቃረንም ወይ? ጥሩ ጥያቄ ኢንሻአላህ። ይሄ ጥያቄ ወንድም ሰላህና አቡ ሙአዊያ በደንብ ይሄዱበታል። እኔ ግን አንድ ሐሳብ ላስቀምጥልሽ። መጀመሪያ ብለሽዋል አቅላችን አይጋጭም ብለሽዋል። እስልምና ብዙ ነገሮችን ሲያስቀምጥ ትክክለኛውን ነገር ነው የሚያስቀምጠው። ነገር ግን አቅል ትክክል ሁሉ ጊዜ ማለት አይደለም። መጀመሪያ እስልምና ስንመጣ አዲኑ ቢነቅል ነው። ዲን እስልምና የሚወሰደው በነቅል ነው። አምላካችን ቁርአን ላይ ምን አለ? አርረሕማኑ ዐለል ዐርሽ እስተዋ አለ። እሱ አዛኙ ጌታ ከአርሹ በላይ ከፍ አለ አለ። ኦኬ፣ ስለዚህ እንቀበላለን። ቀጥሎ አምላክ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ወላሁ ፈውቀል ዐርሽ አሉ። አላህ ከአርሽ በላይ ነው አሉ። ስለዚህ ነብዩም ቁርአንም ሐዲስም በጣም ብዙ ነሰን ሰሪሐን በጣም ብዙ ሐዲሶችና ቁርአን አንቀጾች አሉ አምላክ ከአርሽ በላይ እንደሆነ። ከአርሽ በላይ ታዲያ ስንል እንዴት ነው ካለን አላህ ከፍጡራን በላይ ነው እያልን ያለ ነው። አላህ ከፍጡራን በላይ ነው እያልን ያለ ነው። አሁን አንቺ ምድናሽ አምላክን ተኸዩል አደርገዋለሁ ወይም ደግሞ በሆነ መንገድ እስለዋለሁ አልሽ። ይሄ አይፈቀድም። ይሄ ተምሲል ይባላል፣ ማመሳሰል ይባላል። ኦኬ፣ አላህን በምን ትመስያለሽ? ለይተ ከሚስሊሂ ሸይአን አምላካችን ቁርአን ላይ እሱን የሚመስለው ነገር እኮ የለም ብሎ ዘጋው። አምላክን የሚመስለው ምንም ነገር የተዘጋ ጉዳይ ነው። ስለዚህ አምላክን ማመሳሰል አይፈቀድም። ስለዚህ ሙስሊሞች አርረሕማኑ ዐለል ዐርሽ እስተዋ የሚለውን ቃል በቃል አምላካችን ከፍጡራን በላይ እንደሆነ እናምናለን። ከፍጡራን በላይ እንዴት ነው ያለው? ላላ አናውቅም። ለምን? አምላክን ያየ የለም፣ እንዲሁም ደግሞ የሆነ እንደዚህ ብሎ ሊገለጽም አይችልም አምላክ። ስለዚህ በዚህ ደረጃ ነው ያለው። ኢንሻአላህ ወንድሞች ጨምሩበትና ይሄ ጥያቄ ላይ ብዙ ሰው እንዲማርበት ማለት ነው። ወደ ቀጣይ እናልፋለን። ተጨማሪ ነገር የለኝም። ምናልባት ኡስታዝ አቡ ሙአዊያ የሚለው ነገር ካለ እዚህ ላይ እኔ እንኳን ብዙ እንትን የለኝም፣ ግን በጣም አጠር ስናደርገው ቦታ እንሰጠዋለን። ቦታ ከሰጠነው ደግሞ አላህ ከዓርሽ በላይ ነው ካልን ደግሞ ቦታ እንሰጠዋለን። ቦታ ስንሰጠው ደግሞ እንስለዋለን። እንዴት ነው ይሄ ጉዳይ? ከዓቅል ጋር አይጋጭም እንዴ ይባላል። ይሄን ቃዒዳ ያዙ። ነቅለ ሰሪሕ ላ ዩኻሊፉ ነቅለ ሰሊም። ዓቅለ ሰሊም ነቅለ ሰሪሕ ላ ዩኻሊፉ ነቅለ ሰሊም ላ ዩኻሊፉ ዓቅለ ሰሪሕ አይደለም።
ነቅለ ሰሪሕ ላ ዩኻሊፉ ዐቅለ ሰሊም ምን ማለት ነው? ትክክለኛ የሆነን ዐቅል ሰሪሕ የሆነን መረጃ የመጣው መረጃ አእምሮ በጭራሽ አይጋጭም። ቁርአንና ዐቅል ሐዲትና ዐቅል ስላልደረስንበት ነው እንጂ የዛን እውቀት አይጋጭም። አእምሯችንና ነቅሉ አይጋጭም። ምንን እናስቀድማለን ግን? መጀመሪያ ነቅል እናስቀድማለን፣ ከዛ ዐቅል ይመጣል። ምክንያቱም የየሰው እውቀት ስለሚለያይ። ወደ አንቺ ጥያቄ ልምጣ። አላህ ዓርሽ ላይ ነው ስንል ቦታ ዓርሽ ላይ ያልቃል። አላህ ዓርሽ ላይ አይደለም ያልነው፣ እኛ ደግሞ ከዓርሽ በላይ ነው ያልነው። አንድ ነገር ከአንድ ነገር በላይ ነው ብለሽ ስታስቢ የሆነ ነገር ከሆነ ነገር አንቺ ለምሳሌ ከመሬት በላይ ነሽ አይደለም? ከአንቺ በታች መሬት አለ። ይሄ አንቺ ነው። አንቺ ፍጡር ነሽ፣ አምላክ ደግሞ ፈጣሪ ነው። ስለዚህ ጭንቅላትሽ ላይ ሊመጣ የሚገባው አላህ ከዓርሽ በላይ ነው ሲባል ከፍጥረት ዓለሙ በላይ ነው ማለት ነው። ከፍጥረት ዓለሙ በላይ ነው ማለት ምን ማለት ነው ካላችሁን ደግሞ ባኢኑን ሚን ኸልቂህ ከፍጥረቱ የተለየ ነው። ስለዚህ ከፍጥረቱ የተለየ ነው ማለት ዓርሽ ላይ እንደማን የሆነ ዕቃ ከሆነ ዕቃ በላይ እንዳለው ማለት አይደለም ማለት ነው። ገባችሁ? አላህ ባኢኑን ሚን ኸልቂህ ባኢኑን ሚን ኸልቂህ ሒጃዘን ወዒራቅ ወየመን ካነ ሚን መዝሀቢሂም ኢነላህ ባኢኑን ሚን ኸልቂህ ይላሉ። ሒጃዞችም ዒራቆችም የመኖችም በአጠቃላይ በዚህ ጉዳይ ላይ የሚታወቁ ሰለፎች በአጠቃላይ አላህ ከፍጥረት ዓለሙ የተለየ ነው፣ ፍጥረት ዓለሙ ውስጥ አይደለም ማለት። ስለዚህ የሆነ ነገር ከሆነ ነገር በላይ ነው ስትይ ያ ምንድነው? ሰው ነው፣ ባህሪ ነው፣ ፍጡር ነው። አላህ ደግሞ ከፍጡራን የተለየ ነው። ጥያቄሽ እንደመለስ አስፋ እናደርጋለን። ካልተመለሰልሽ ድጋሜ ጠይቂ። በዚህ ራስ ሽክራን ተመልሱልኝ። አመሰግናለሁ። የኤማሁስ ወገናችን አለ። የኤማሁስ አሎ፣ እንዴት ናችሁ? አልሐምዱሊላህ ሰላም ነው። እግዚአብሔር ይመስገን። አማን ነው። እንዴት ዋላችሁ? እግዚአብሔር ይመስገን። ዳዊት አንዴ ኢምራን ይሰማል? ያ ይሰማል። ዳዊት የኤማሁስ ወይ የምሮ እንዴ ዩዘር ነኝ። እሺ ዩዘር አስታውሻለሁ። አረ ብራዘር ሳላህ አስታወስከኝ ልጅ ማሻአላህ አለይክ። ማን ነው? ባለፈው እንዳውም ሌሊት የሆነ ጊዜ ይምሮ ወድሃለሁ ብሎኝ ከዛ በኋላ እንዳውም ብዙ ነገር አውርተን ታስታውስ? ጥያቄ የመለስነት ረስቼዋለሁ። የሚያቆጣቁታልና በጣም ጥሩ ልጅ ነው። በእውነት ቅን ልብ ነው ያለውና የኤማሁስ መንገደኛ እንዴት ነህ ብራዘር? አለው እንዴት ነህ አንተዬ? እኔ አለው ስማኝማ የኤማሁስ መንገደኞች ታውቃቸዋለህ? ቆይ እሱ ሌላ ነው። አንተ ሌላ በቆራጭ አትሄድ። ቆይ አይ በአንተ በመጽሐፍ ቅዱስ ማናቸው የኤማሁስ መንገደኞች? ምን መሰከሩ? ቀሎጳና ሉቃስ ናቸው። ቆይ አንተ ቆይ ጥያቄ ስላለብኝ ነው። ቆይ ሉቃስ አይደለም፣ ማስረጃ አለ እነሱ እንደመሆናቸው። ሉቃስ 24:13 ላይ ነው ፈልገው ነው እንክፈተውና ሉቃስ ነው የሚል እንመለከት እስቲ ስማቸው ከታወቀ። ኧረ ቆይ መጀመሪያ ቆይ እንጂ እንዴ አይደለም። አሁን ስምህ ተበላሸ እንዴ? ቆይ አንተ ደህና ጥሩ ሰው ነበር። ኧረ ብራዚ አታስብ፣ ጥሩ ሰው ግን እንደ መሰለህ ስምህ በጣም ገራሚ ስም ነው አይደለም መሰለህ። ስምህ ራሱ አንተ ስምህ ያለካቸው ሰዎች ኢየሱስ ባሪያ ኢየሱስ ሰው እንደሆነ መስክረዋል። ስም ያለካቸው ማለት ነው የኤማሁስ መንገደኞች። አክቹአሊ ማን እንደሆነ አይታወቁም፣ ብቻ ግን ደቀ መዝሙር ናቸው ተብሎ ይታመናል። ምንድነው ስለ ክርስቶስ ተነስቷል እያሉ አይደል? ምንድነው ስለ የትኛው ነው? እስኪ አውጣ። ኢየሱስ ነብይ ነው አሉ። ቀጥሎ ብርቱ ነብይ ነበር። አውጣ። ኢምራን እስቲ አንድ የኤማሁስ መንገደኞች ኢየሱስ ነብይ ነው አላሉም ብለዋል። ሚውት አድርጉት ወይም አውርዱት። እሺ ቆይ አንዴ እናውራ። አንዴ ቆይ እስኪ ዳዊት ምንድን ነው የምትቀለበለበው? አንዴ ጥያቄ ላይ ቆይ የጠየቀው አይደል እንዴ? ምንድን ነው አብሮ ይበላሉ እንጂ አብሮ አያወሩም እኮ። ምን ሆነ ነው አንተ ሙስሊም ሆነህ አታውራ እንዴ? ዝም በል። ጥያቄ አለ።
ሙስሊም ነህ? ለኢምራን ጥያቄ ያለኝ አንተ ዝም በል። ማን ነው ሙስሊም? አንተ ዝም በል፣ ድምጽ ያስታውቃል። አንዴ ለኢምራን ጥያቄ ያለኝ። ቆይ ማን ነው ሙስሊም? መልስልኝ። ዘይ ለምን ዝም አትልም አንተ? ዝም በል ራስ መጀመሪያ። ማን ነው ሙስሊም? አንተ ነህ እንዴ ሙስሊም የምታደርገኝ? ኢምራን አንዴ አናግረኝ። ይሄ ሰገጤ ምን እሺ ወንድሜ ሰገጤ ነኝ። አንዴ ለኢምራን ጥያቄ አሳዳጊ በደለ ነው እንዴ? አንተ አሳዳጊ ነው እንዴ በደለ አንተ? እሺ አዎ ኢምራን አንዴ አናግረኝ። ጨርሱ ወጣችኋል። ጨርሱና በተራዎች አሯቸዋል። ተስማሙ መጀመሪያ። እኔ ካንተ ጋር ማውራት ነው ፈልገው። እኔ ችግር የለውም እሱ እኔም ሆነም አልሆነም ችግር አንድ ላውራ። ቆይ እኔ ያወራሁት ነው። ምን ፈልገህ ነው? ሰክሮ ነው እንደ ገባው። አንዴ አናግረኝ ኢምራን። ዝም በል አልኩህ። ዘያ በጥባጭ አትበጣበት። እንግዲህ ኢምራን ታናግረኛለህ ወይ አታናግረኝም? አንተ ሴት ነህ እንዴ ያሳደገህ? ተው እንደዛ አይባልም። ተው። ኧረ በእናትህ ስነ ስርዓት ያዝ። ሴት ነው ወይ ያሳደገህ አልኩህ። በቃ ዳዊት እየረበሽክ ነው ያለው። የማውሳና ታወራለህ። አትረብሽው። ክርስቲያን ወገንህ ነው። ተዋዳዱ እርስ በርሳችሁ። ኢምራን አንዴ አናግረኝ። እኔ ከሴት ነው የተወለድኩት። አዎ እንደሱ ካያር አንዴ አናግረኝ ኢምራን። መልስ ፈልጌ ነው ጥያቄ ፈልጌ እሱ ይቀርማል። ያጀማ ሞዴሬተር እሱን አታወርዱት። የኤማውስ መንገደኛ መግባት አለበት። አስገቡት። አይ ቲንክ ሞዴሬተር በስተት አውርዶታል። ግባሽ ወገናችን በስነ ስርዓት ማውራት አለባችሁ። የቀደመው የማውስ ነው። አወራው እንደዚህ ነው። እሺ ባይተው። እሺ አቤት ኡስታዝ ኔትወርክ ስለሚሰራ ማለት ነው። ወይኔ እቆጣጠራለሁ። በቃ ማለት አንተ አውረቱ እስከምትል ድረስ በቃ ማን እንዳስወራ። እሺ የማውስ ድጋሚ ያስገባው። አይ ቲንክ እንትን ነው ሲያወራ የሆነ በጣም ይቆጣል። የሆነ እንትን ይመስላል። ሰካራማት እያለ ይሰራ አይባልም። እንደዛ አይደለም። እሺ አጀማ ወላሂ አይደለም። ባለፈው ማውቀዋለሁ ብያቸዋለሁ። ባለፈው ሌሊት መጥቶ አውርተናል። እና ምንድነው የኤማሁስ መንገደኞች የሚባሉ ሰዎች ኢየሱስ ከሞት ተነስቶ ብለው የመሰከሩት አለኝ። ግን ሳነበው መጽሐፍ ቅዱስ ላይ ኢየሱስ ሰው እንደሆነ ነብይ እንደሆነ የመሰከሩት አሳየኝ ብሎኛል። አሳየው። የኤማሁስ መንገደኛ ኮሜንት ላይ አንድ ቁጥር ጻፍ። ግን የኤማሁስ መንገደኛ ሴት ነው እንደ ያሳደገ አይነት ነገር ነው ያለው። ኢየሱስን ያሳደገችው ማርያም አይደለችም አይባልም። ጥሩ አይደለም። ለማንኛውም እሺ ካለ ገዝት ላይ ከስሩ ነው አይ በቃ የለም መሰለኝ። ይሄ ላሳየውና ከዛ በኋላ ተከታተሉ። ያው ምሳሌ እነዚህ ናቸው። እሺ አክቹአሊ እየሄዱ መንገድ ላይ ኢየሱስ መጥቶ ተደብቆ ያወራቸዋል። ገባችሁ? ሁለቱ ኢየሱስ መሞቱን ሲያውቁ ደንግጠው መሄድ ጀመሩ። መንገድ ሲሄዱ ኢየሱስ ከኋላ መጥቶ ያወራቸው ነበረ መንገዱ ሙሉ ማለት ነውና ኢየሱስም ብሎ ጠየቃቸው። ኢየሱስ ምን አላቸው? ምንድነው አላቸው። ይሄ የምታዩት ነገር ምንድነው አላቸው። እነርሱ ምን አሉ? በእግዚአብሔርና በሕዝቡ ሁሉ ፊት በስራና በቃል ብርቱ ስለነበረው ስለ ነብዩ ስለ ናዝሬቱ ኢየሱስ ነው አሉ። ብርቱ ነብይ ስለነበረው ስለ ናዝሬቱ ኢየሱስ ነው አሉ። አያቸው። ናዝሬቱ ኢየሱስ ምንድን ነበረ? ብርቱ ነብይ ነበር። እነዚህ ሐዋርያት እነዚህ ደቀ መዝሙሮች ምን መሰከሩ? ኢየሱስ ነብይ እንደሆነ መሰከሩ። ኢየሱስ ራሱ ጠይቋቸው ማለት ነው። እና ያው ይሄ መጽሐፍ ቅዱስ ራሱ የመጽሐፍ ቅዱስ ደቀ መዝሙሮች ኢየሱስ ነብይ እንደሆነ ያምናሉ የሚለውን ለማሳየት ነው። ፕላዲዮስ አለ መሰለኝ አውራው ሳላ ኢንሻአላህ። ፓላዲዮስ ፓላዲዮስ አለ ፓላዲዮስ ለሁለተኛ ጊዜ ነው ለሶስተኛ ጊዜ ነው እየገባ ያለው። አወርዳለሁ ድጋሚ አትመለስም። ማታወራ ኦኬ ቀጥል። ይሰማል። ጥያቄ ነበረኝ። ይቻላል። ድምፅን ከፍ አድርግና ጠይቅ። እንስሳ ጋር ጠይቅ ፓላዲዮስ። ይሄ ልጅ ኔትወርክ የለውም። ፓላዲዮስ ሁለተኛ ገስት እንዳልክ። እሺ ሶሎ ሰላም ሰላም። ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። አይ ጥያቄ አለ? አዎ ጥያቄ አለኝ። ቀጥል። ምንድነው ጥያቄ? አሁን ጥያቄ አለኝ። ቀጥል። ምንድነው? እሺ አንዴ እኔን ታናግሩኛላችሁ ወይስ አታናግሩኝ? ዳዊት እስቲ ሶሎ ይጠይቅና ከዛ ትቀጥላለህ። አንተ ሚውት አድርግ፣ ከዛ ቁጭ በል። እሱ እንደጨረሰ ወደ አንተ እመጣለሁ። እኔ ነኝ ቀድሜ የገባሁት ከሱ። ቀድሜ ጥያቄ ልጠይቅ የነበረው እኔ ነኝ።
ረብሸ ወጣ አይደለ? ኖ እየረበሽኩ አይደለም። እናንተ ናችሁ ሰጣችሁ። አልረበሽኩም። ምን ሲሰድበኝ እያያችሁ ነው። ዝም ብለህ ሶሎ ሚውት አድርግና መሳደብ አላቀተኝም። እሺ ልጠይቃችሁ። የገዛ ክርስቲያን ጥያቄ ለኢምራን ይስተበኝ ችግር የለም። እናንተም ብትሰሩኝም ችግር የለም። ጥያቄው ምን መሰለህ? አንደኛ እንደዚህ ያስተው ጥያቄ እኮ እየጠየቁ በጣም የረብሽ ቀጥያ። እሺ እፎይ የእናንተን ቁርአን ያነበበው እንጂ ምንም አዲስ ነገር አልፈጠረም አይደለ? ይሄ ነው ጥያቄ ዳዊት። ቆይ ልጨርሳ። አላህን የምትፈራ ከሆነ ወይ አላህን የምታከብር ከሆነ አላህ የምትፈራና የምታከብር ከሆነ ጥያቄን ዝም ብለህ አዳምጠኝ፣ ሳታስወጣኝ ሚት ሳታደርገኝ ቀጥል። እየጠየቅኩ ነው። አንተ ሃይማኖት እስልምና ሆኖ ስለ ክርስትና መስበክ፣ ስለ ክርስትና ክፉ ነገር መናገር አይጠበቅብህም። ሲቀጥል ደግሞ የራስን ሃይማኖት በስነ ስርዓት መናገርና በስነ ስርዓት መተርጎም ነው ያለብህ እንጂ ያንተን ሃይማኖት የተናገራችሁ ንጽጽር የጀመራችሁት እናንተ ናችሁ አይደለም? ነው አይደለም? እሺ እኔ ከህይወቴ ገና ከተወለድኩኝ ጀምሮ ነፍስ ካወኩበት ድረስ እስካሁን ድረስ እስላም ጓደኛ አለኝ። በጣም ብዙ የምወዳቸው ማለት ነው። እነሱም የሚወዱኝ አብረን ያደግን። አዎ እነሱ እስላም እንደመበል ይነግሩህ ነበር። እስላም አይባልም ሙስሊም ብለህ ተናገር። እሺ ጥፋት። እሱ እስላም አይደለም ሙስሊም አይደለም። አታውቀውም የሚለው ላሳየህ ነው። በዛው አታውቀውም፣ የማታውቀውም አታወራለህ ፈልጌ ነው። ኤኒዌይ ሚውት ታደርገህ ታዳምጠኛለህ። ይውጣለት እስኪ ኢምራን ተው፣ ይውጣለት። ቀጥል ዳዊት። ሄሎ እስኪ አንዴ ይሰማል? ቀጥል እስኪ አውራ እስኪ። ይሰማል? እና በቃ የእናንተን ቁርአን በአረበኛም በምንኛም ተርጉሞት መናገር ያን ሰው እንደ ክፉ ነገር ማሳየትም የእሱን ሃይማኖትም እንደምናገርም አያስፈልግም አይደል? ጨርስ እስኪ ዳዊት ጨርስ። ቅድም አብሮኝ የነበረው የአንተ ሃይማኖት ነው ኦርቶዶክስ ነው ምናምን ብሎ ሲሰድበኝ የነበረው በእኔ በኩል ቢሆን አይሰድበኝም። ይሰማላ? ቶሎ ቶሎ አውራና ጨርስ። መልስ ልሰጥ እኮ እሺ፣ እያወራሁኝ ነው። የኔ ጥያቄና የኔ አንድ ሀሳብ የራሳችሁን ቁርአን ተርጉማችሁ አንብቡት። ሌላ ምንም ነገር አይደለም። አሁን ቆይ አንዴ ሳላህ ተአምረ ማርያም አዘጋጅልኝ አንተ። ጥያቄው ምንድን ነው? የነብዩ የተሳደቡበትን አዘጋጅልኝ አንተ። እስከዛው አንዴ አስቀምጥ። ያጀማ ጥያቄው ምንድን ነው? እናንተ ሙስሊሞች ለምን ንጽጽር ትሰራላችሁ? ለምን መጽሐፍን ታነባላችሁ? እፎ የሚባለው ሰው እኮ ዲያቆኑ ቁርአን ያነበበው ነው ያለው። እሱ እመጣልሃለሁ። መጀመሪያ ግን እናንተ ናችሁ ሙስሊሞችን መሳደብ፣ መራገም፣ ነብዩ መሐመድን መጽሐፋችሁ ገሃነም ውስጥ ምናምን ሰደውት ሚውት አድርግ አለበለዚያ ትወርዳለህ። እሺ ሚውት አድርግ። አውርደኝ፣ ይቅርታ አድርግልኝና እሱ ከእናንተ ንጽጽር አይቶ ነው መናገር የጀመረው ነው እንዴ? እስከ መሳደብ የደረሰ ቆይ ላሳይክ። መፍትሄ አለ። የመጀመሪያ ቪዲዮ አለ እኮ ከመጀመሪያ። እሺ አሁን እንደዛ ጋር ታዳምጣለህ ማለት ነው። እሺ እኛ ንጽጽር የጀመርነውም አክቹአሊ በእናንተ ስድብ ነው። ከብዙ ሺህ ዓመት በፊት ጀምራችሁ ነብዩ መሐመድ ገሃነም ውስጥ በጥቁር ግመል አህያ አገቡ፣ ሶሪ በጣም ይቅርታ ግመል አገቡ ብላችሁ መጽሐፍ ይላታ እንደዛ ብላችሁ የጻፋችሁ እናንተ ናችሁ። ኢቭን በዚህ መጽሐፋችሁ ላይ ሙስሊሞች በፌሮ አንገታቸው ውስጥ ይግባባቸው፣ በጠላቶች አንገት ፌሮ አስገቢ፣ ብረት ፌሮ ታውቃላችሁ፣ ይግባባቸው አንገታቸው ላይ፣ የመለኮታቸው ድምፅ አክብጂ፣ ጉንፋን ይግደላቸው፣ ማርያም ብሎ ይጸልያሉ። ማርያም ሆይ ሙስሊሞችን ጠላቶችን ምን አስገቢባቸው? ፌሮ ይግባባቸው፣ የመለከታቸው ድምፅ አክብጂ፣ ደንቆሮ አድርጊ፣ በእግራቸው ወጥመድ፣ በከንፈራቸው ልጓም፣ እሺ በከንፈራቸው ልጓም፣ በአፍንጫቸው ንፎ ላኪባቸው። ያ ትረግማላችሁ። ኢቭን እሳት፣ ብርድ፣ ቸነፈር፣ ረሃብ ይፍጃቸው መጽሐፍ ተሳተማላችሁ። እንደዚህ የተጀመራችሁት እናንተ ናችሁ። አንደኛ። ሁለተኛ እንትና እኮ ዲያቆን እኮ አይሳደብም አልክና፣ እስቲ አንተ ራሱ ስማና ምንድን ነው እስቲ እያወራ ያለው እና ስማ። ስፐርም አለ ከመቃብር የሚቀሰቅስ ስፐርሙን ረጭቶ እንደሆነ ነው የወንድ የዘር ፍሬውን ረጭቶ መቃብር የሚያረስ ማለት ነው። ብልቱ ይሄ ነው ዲያቆን፣ ይሄ ነው ክርስትና። እንደዚህ አይነት ናቸው።
በመጽሐፍ ደረጃ ተአምረ ማርያም እያሉ ነብዩን የሚሳደቡ መጽሐፈ አርጋኖ እያሉ ሙስሊሞች በብረት ይለቁ ይታረዱ ብላችሁ የምትጸልዩበት ሙስሊሞች ሰዎች አይደሉም እያላችሁ ያረዳችሁበት ኢቭን በታሪክ ደረጃ የሚኒሊክ መጽሐፍ ላይ ሙስሊሞችን ለበዓል ያረዳችሁበት እናንተ ናችሁ። ወደ ቲክቶክ ዓለም ሲመጣ እያንዳንዱ እዚህ ገስት ላይ የምታዩ በሙሉ ማለት ነው እዚህ ጋር አንድ ያደረገን ነገር ምንድነው? ዲፋ አኒል ኢስላም ነው። ዲናችን እየተከላከልን ነው። እናንተንም መጽሐፋችሁን እያስተማርን ነው። አሁን አንተ የከበደ ኢምራን ለምን መጽሐፎችን ገዛ ለምን መጽሐፌን አስተማረኝ የሚል ነው። ግን ቢከብድህም ብትናደድም ይቀጥላል ኢላ የውሚል ቂያማ በህይወት እስካለን ሙስሊሞች ይቀጥላል። መጽሐፋችሁን እስከምትክዱ ወይም ውሸት ነው ብላችሁ እስከምትጥሉት ድረስ ወይም ደግሞ ቃል በቃል ስተት ነው ብላችሁ እስከምታምኑ ድረስ ዳዕዋው ይቀጥላል። ሙስሊም ሲያወራ በማስረጃ ነው። ስለዚህ ማድረግ ያለብህ አንተ ምንድን ነው? ቤቱን ዘግቶ የሚሳደበው እንዲያቆንህ ናውጣና ኢምራን ፊት ቁመህ ናተወያይባቸው እነዚህ መጽሐፎች ብለህ አምጣው። የዛን ጊዜ ተሳርቦ ሳልተሰደብ አሳይሃለሁ። ኦኬ አሁን ሳላቀጥል ኢንሻአላህ። እሺ ቢስሚላህ። ኦኬ ወገናችን እንግዲህ መጽሐፋችሁን በእንትን ተርጉሞ በአማርኛ ተርጉማችሁ አስተምሩ ምናምን ነው እያለ ያለው። የሚያሳዝነው ፓርት ምንድነው? ብዙ ክርስቲያኖች ቁርአናችሁ እኮ በአማርኛ ቢኖር ማንም ሰው ሙስሊም አይሆንም ይላሉ። ከፊት ለፊት ያለው ኢምራን የሚያሳያችሁ ማለት ነው። ትልቁ ላይ እንደውም ብትሆን ደስ ይለኛል። ኢምራን ትልቁ ላይ ራስን አድርግና አንድ ያሳያችሁ። ኦኬ አይችልም? እሺ መጽሐፋችሁ በአማርኛ ቢኖር ምናምን ብለው ነገሯቸዋል። እዛ አውደ ምሕረት ላይ እዛ ሲሰብኳቸው ማለት ነው። ይሄ እንትን ባዶ አእምሯቸውን ሲሞሏቸው በውሸት ምን ይሏቸዋል? የሙስሊሞች ቁርአን እኮ በአማርኛ የለምና በአማርኛ ቢኖር ብዙ ሰው እንደው አይሰልምም፣ ሙስሊም አይሆንም፣ ይሄን አማርኛ አንብቦ ምናምን ብለው ሞልቷቸዋል ባዶ አእምሯቸውን። ነገር ግን አንድ የሚያሳዝነኝ ፓርት ወላሂ አዚም ቁርአን በአማርኛ ከጥንቱም ጀምሮ ማለት ነው። አሁን ፊት ለፊት ያለው የሳኒ ሀቢብ ትርጉም ነው። እሱ ራሱ በ1960 ምናምን የነበረ ትርጉም ነው። 1966 ምናምን አካባቢ የነበረ ኦፊሻል የሆነ ትርጉም ነው። አረንጓዴ መጽሐፍ ፊት ለፊት የተቀመጠው ኢምራን ሆነ ያሳያችሁ። ይሄ አሁን አይ ቲንክ የኃይለ ሥላሴ ዘመን ነው አይደለ ኢምራን? ይሄ ጀማ 19 ይውት ይሄን ቁጥር እናንተ አንብቡት። ኦልሞስት ከመቶ በፊት የነበረ ነው። ቢስሚላህ ኃይለ ሥላሴ ነው። እስቲ ቀዳማዊ ኃይለ ሥላሴ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ የተጻፈበትን መንገድ ተመልከቱ። ቁጥሮች ሁሉ ግዕዝ ናቸው። በጣም የድሮ መጽሐፍ ነው። በጣም የጥንት የድሮ መጽሐፍ ነው። በአማርኛ ተቀምጠዋል። እና እኛ በቁርአናችን አናፍርም። ተፍሲሩን ትላላችሁ፣ ትርጉሙን ትላላችሁ። ሁሉ ነገሩን የሚደበቅ ነገር የለም። ሚስጥር ምናምን የሚባል ነገር የለም። በእስልምናችን ከማህበረሰቡ የምንደብቀው ምንም አይነት ምስጢር የለም። እኛንን እንዴ ስላሴ ትደነቃለች እንጂ አትመረመርም ያልነው እኛንን ሚስጥረ ስላሴ እያልን ዋናውን ትምህርት ሸፋፍነን ደብቀን ያስቀመጥነው እኛንን አይደለንም። ሚስጥረ ስጋዊ፣ ሚስጥረ ገሌ፣ ሚስጥረ ገለመሌ ምናምን ስትሉ የነበራችሁት የኖራችሁት እናንተ ናችሁ። ይሄ ነገር ሲጠየቅ ሚስጥር ነው፣ ያ ነገር ሲጠየቅ ሚስጥር ነው፣ እዛ ጋር ሲጠየቅ እሱ ሚስጥር ነው፣ ይሄኛው ሲጠየቅ እንዳለ ሳላ ያወራከው አቁም። እሺ አሁን ቀጥል። በሚስጥር ተጀምሮ በሚስጥር የተጠናቀቀ እምነት አንድ የሚታረጋለህ። በሚስጥር ተጀምሮ በሚስጥር ያለቀው የእናንተ እምነት እንጂ የእኛ እምነት አይደለም። ስለዚህ ከህዝቡ የምንደብቀው ምንም አይነት አስተምሮ የለም። የሚያሳፍር ትምህርት የለንም። እናንተ ናችሁ የሚያሳፍር ትምህርት ይዛችሁ ከህዝቡ ትምህርቶችን የምትደብቁት፣ አስተምሮ የምትደብቁ። ተቋርጬ ነበር አለ ኢምራን? ተቋርጠ ነበር። እሺ ምን ይላል እዚህ ጋር? ሰይፈ ስላሴ 203ኛው ገጽ ላይ ዘእሁድ ማለት ነው። ሚስጥር ከሰውና ከመላእክት ከማንኛውም ፍጥረት ሁሉ የተሰወረ ስለ አምላክ ሲናገር ማለት ነው። ተመልከቱ ፊት ለፊት ሚስጥር ከሰውና ከመላእክት ከማንኛውም ፍጥረት ሁሉ የተሰወረ ነው ስለ አምላክ ማለት ነው። ሚስጥር ነው ማንም አያውቅም ይላል።
ስለዚህ ከህዝቡ የምትደብቁት ሚስጥር ብላችሁ ትምህርቶችን ሰው እንዳይገባው ሰው እንዳይረዳ የምትደብቁት እናንተ ናችሁ። እኛ የትኛውንም ትምህርታችንን ሚስጥር ብለን አናውቅም። ሚስጥረ ስላሴ ሚስጥረ ገለመድ ያላችሁት እናንተ ናችሁ። እኛ ሚስጥር የለንም። ሁሉ ነገራችን ፊት ለፊትና ግልጽ ነው። ስለዚህ ያንን ልትረዳ ይገባል እንላለን። ሳላ ለመጨመር ያክል ማለት ነው እንትን አትንኮሽ ሞዴሬተር ፕሊዝ ሐቢቢ ኦኬ ላዊክ ኮን አፎን ላዊክ ኮን ግን ልጁ ፈልጊው ነው። እሺ ልጁን አንድ ሰው ታወራና የቀድሙ ታስገቡታላችሁ ስለማቆም ማለት ነው። ኦኬ እሺ ያ ጀማዓት الخير አሁን ወደ ሐሳቡ ደግሞ ደግሜ ስመለስላችሁ አዳምጡ በደንብ። ሙስሊም ማንን እንደሚያመልክ ነብዩ ማን እንደሆነ ቢያንስ ያውቃል። እንደው ምንም ያልተማረ ሙስሊም ላኢላሃ ኢላላህ የሚለውን ቃል ያውቃል። ሲሰግድ ስለሚጠቀመው ያውቃል። እቺን ቃል ፋቲሃን ሱረቱል ፋቲሃን ያውቃል። ክርስቲያኑ ማህበረሰብ ወረበል ካዕባ ስላሴ ምንድን ናቸው አያውቅም። እዚህ ቲክቶክ ላይ ስንቆይ ስላሴ ለብዙ ክርስቲያን ያስተማር ነው ወላሂ ያልኳችሁ። ምእመኑ ምን እንደሚያመልክ አያውቅም። ማርያምን እንደ መልአክ የሚያይ ማርያም መልአክ ናት የሚል ማርያምን አምላክ ናት የሚል ቅዱስ ሩፋኤል አምላክ ነው የሚል ማህበረሰብ ነው ያለው። ማነው አምላክ አያውቅም። ይሄ ማህበረሰብ ነው ስለ አምላክ ምንም አያውቅም እየተባለ ያለው። ሙስሊም ያውቃል። ሙስሊም እያንዳንዱ ህፃን ከህፃንነቱ ጀምሮ ኪታብ ቀርቶ ቁርአን ቀርቶ ነው የሚያድገው። ኢቭን እንደው የካፊር እንኳን ቢያንስ ጁሙዓ ይሰግዳል። እንደው የካፊር ህፃን ልጅ እንኳን ቢሆን ሶሪ በጣም የካፊር አካባቢ እንኳን ቢሆን ማለት ነው። ይሄን ያክል እንትን ግን በክርስትና ስላሴ ሶስቱ አምላክ ማለት ነው። አዳምጡኝ። ሶስቱ አምላክ እንኳን ክርስቲያኖች መልአኮችም አይገባቸውም። መልአኮች አምላክ ምንድነው አያውቁም። ስለዚህ ክርስቲያን የሚያመልከውን አያውቅም። መልአኮችም እንኳን ክርስቲያኖች መልአኮችም ራሱ ስላሴ አምላክ ምን እንደሆነ አያውቁም። ይሄ ነው ክርስትና። ለማንኛውም ይራገማሉ። ቅድም ያልኳችሁ እሱ ነገር ባይዘው ምን ብለው ይናጋሉ? ሙስሊም ክርስቲያኖች እኮ አንራገምም ሲሰድቡን እንመርቃለን ምናምን ይላሉ። ያጭበረበረ ወይም ደግሞ እንደዛ ያሉ ሙስሊሙን መልክ ይሰራሉ ከላይ ማለት ነው። ግን መጽሐፉን ስንከፍተው ቅድም እንዳሳየኋችሁ ምን ይላሉ? እስቲ ሰላም ብብልን። እሺ ምዕራፍ ስንት ነው? 6 ነው። እሺ በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ አንቺም ደግሞ በጠላቶቼ አንገት የብረት ዝንጀር አግቢባቸው። ፌሮ ማለት ነው። ፌሮ ታውቃላችሁ? ብረት ማለት ነው። እሺ አንቺም ደግሞ በጠላቶቼ አንገት የብረት ዛንጅር አግቢባቸው። የመለከታቸውንም ድምፅ ተቋረጥኩኝ። አይ ቲንክ ስታክ ሆነ ስልኬ ስታክ ሆነ። ሰማለሁ ይብራ ልቀጥለው ከትንሽ ይቋረጥ። እሺ የመለከታቸውን ድምፅ አጥፍጂው፣ ደንቆሮም አድርጊው። በእግራቸው ወጥመድ፣ በከንፈራቸው ልጓም፣ በአፋቸው ጉንፋን ላኪባቸው ይላል። ጉንፋን የያዛቸው እያሉ ይጸልያሉ። የክፋታቸው ክፋት ለማርያም ምን ብለው ይጸልያሉ? ሙስሊሞችና ጠላቶቻችን ጉንፋን የያዛቸው ላኪባቸው። ስለዚህ አንድ ሙስሊም ጉንፋን ከያዘው አንድ ጠላት ክርስቲያን ሰው ጉንፋን ከያዘው መጠየቅ ያለበት ማርያምን ነው። ለምን ክርስቲያኖች ማርያምን በየቀኑ ሙስሊሞች ጉንፋን የያዛቸው እያሉ ይጸልያሉ። በአንገታችን ፌሮ እንዲገባብን ጉንፋን እንዲይዘን። ኢቨን ተመልከቱ ቀጥሎ ምን እንደሚል እሳት፣ ብርድ፣ ቸነፈር ይፍጃቸው፣ ልጆቻቸው ያጥፋቸው፣ ልጆቻቸው ይገደሉ እያሉ በየቀኑ ይጸልያሉ። ይሄ ነው ክርስትና። ኢቨን ቅድም ገልጬላችኋል ነብዩ ሰለላሁ ዐለይሂ ወሰለም ወላሂ ቅድም ራሱ አፈርኩ በራሴ ስለተናገርኩት ማለት ነብዩን በብልግና የማታሰቡት እንደ ነብዩ ገሃነም ገብቶ ብለው ይዋሻሉ። በመጽሐፍ ደረጃ አጭበረብራሉ መሐመድን አየሁት እያሉ ማለት ነውና ይሄን ያክል አጭበርባሪ ሰዎች እንደሆኑ እንድትገነዘቡ ነው። ኤኒዌይ በዚህ ቻሌንጅ ላይ የሚችል ክርስቲያን ካለ ይገባል። ሳላህ የእፎይ የሚባለው ልጅ አውራውና ከዛ በኋላ የኤማሁስ መንገደኛ እኔ ጋር ያወራ ኢንሻአላህ። አንተ ውሸታም እንደሆንክ በጣም ታውቃለህ። ወላሂ ውሸታም ከሆንኩኝ ማይገርምህ ውሸታም የሚሆነው እኔ ሳልሆን እነዚህ መጽሐፍ ናቸው። ማሻአላህ። ስለዚህ መጽሐፍህን ክደኸዋል። እኔ ግን ፖለቲካ መስራት ምናምን ጀግና ነህ ሐቢቢ ጀግና አለይክ ጀግና። መጽሐፍህን የውሸት መጽሐፍ ነው ብለኸዋል። ለምን አሁን ያነበብኩት እኔ ይሄን መጽሐፍ ነው። አንተ ደግሞ ድጋሚ ድጋሚ አንድ ጊዜ ታዳምጠኛለህ? ከይቅርታ ጋር አንድ ጊዜ ይሄ መጽሐፍ የውሸት መጽሐፍ ነው በለው። ድጋሚ አንድ ጊዜ ማይክን አንሳ አንድ ጊዜ
ማይክን አንሳና መጽሐፉ የውሸት ነው በለው። አትለውም አይታል። ምክንያቱም ትረገማለህ። ይህን የውሸት መጽሐፍ ነው ብትል ትረገማለህ። በጀር ኤች